ሌላ ሰው መስመርኛ ጋር አስምሮ ማውራት አይቻልም። የተከለከለ ጊዜያችንን አታቃጥል። ታች ወርደህ ታብታብ አድርግ። ታች ወረድ። ለምን ፈራህ ወይድ? وبشر الصابرين الذين إذا أصابتهم مصيبة قالوا እሺ ቀጥል ያለኝ። እሺ በእስልምና አማላጆች አሉ ወይስ የሉም የሚለው ነው የመጀመሪያ ጥያቄ። አማላጆች አሉ። አዎ። እሺ በእስልምና አማላጆች አሉ ካለ መላእክቶች ግን ማማለድ ማለት ምን ማለት ነው የሚለውን ነገር በደንብ ተረዳው። መጀመሪያ ማማለድ ማለትና በኦርቶዶክስ ያለውና በእኛ ይለያያል። ኦርቶዶክሶች አማላጅ ብለው ሲሉ ለምሳሌ አሁን አንተ አለ ጸልይልኝ ብዬ ስልህ አንተ ስለ እኔ የምትጸልየው ጸሎት ምን ይባላል? ምልጃ ይባላል። አንተ ስለ ራስ የምትጸልየው ጸሎት ደግሞ ተማጽኖ ይባላል አይደል? አዎ። ስለዚህ አንተ ስለ እኔ ጸልይልኝ ብለህ ብትጸልይልኝ እንትን ይላል። ዘካርያስ ምዕራፍ 1 ቁጥር 12 ላይ መልአኩ ስለ ኢየሩሳሌም ጸልየዋል አይደል? ማርቲን ሉተርም እንደዛ ይላል፣ ጸልየዋል ይላል አይደል? አዎ። መላእክቶች ይጸልያሉ። ለአማኞች መላእክቶች እንደሚጸልዩ ቁርአን ይናገራል። ዛት ሚስ ያማልዳሉ ማለት ነው። መላእክቶች አማላጆች እንደሆኑ ቁርአን ይናገራል። ግን መልአኩ ገብርኤልን ድረስልኝ እንዲያደርግልኝ ብለህ የምትለማመነው ነገር እሱ ምልጃ ሳይሆን ሽርክ ነው። በእኛ የአምልኮ ክፍል ነው። ትክክል አይደለም ብለን ነው የምናምነው። አሁን አንዳንድ ኦርቶዶክሶች ይመጡና እንዴ መላእክት እኮ እንደሚያማልዱ በእናንተ መጽሐፍ አለ ይሉናል። አዎ ስንላቸው እንግዲያውስ እንደዛ ከሆነ ገብርኤል ሚካኤል ስንል ለምንድን ነው የምትቃወሙ? ገብርኤል ሚካኤል ምናምን ድረሱልኝ እያላችሁ የምትሉት ሽርክ ነው። ማሻረክ ነው። በአላህ ላይ ማሻረክ ነው፣ ድንበር ማለት ነው። ምክንያቱም ድረሱልኝ ማለት የሚችለው ሁሉን አዋቂ፣ ሁሉን ሰሚ፣ ሁሉን ተመልካች፣ የሁሉን ነገር እውቀት ያለው አንድ አምላክ ብቻ ነው። ገብርኤልን አንዱ አንጾኪያ ማርያም ኖሮ፣ አንዱ ደግሞ የአረብ ሀገር ኖሮ፣ አንዱ አሜሪካን ሆኖ በአንድ ቢጸልይ ጸሎቱ ተቀባይነት የለው። ለምን? ሁሉ ነገር መስማት አይችልም። ገብርኤል ሁሉ ነገር ማየት አይችልም። ሁሉ ነገር ማወቅ አይችልም። ያ ምን ይባላል? ሽርክ ነው። ምልጃ አይደለም። ራሱ ድረስልኝ ብትለው ገብርኤልም ሊሰማ አይችልም። አሁን አንተ እኔ እስከዛሬ ድረስ ሳወራ የነበረውን ነገር ሰምተህ ታውቃለህ? ሊዋልትዬ እንዴት ይሆናል? እንዴት ይሆናል? ሁሉ ነገር መስማት አይቻልም። እኔ አሁን ቤት ማወራው ብቻ ይሉኛ አይሰማም። ያ ሁሉ ነገር መስማት የሚችል ሁሉ ነገር ማየት የሚችል ሁሉ ነገር ማወቅ የሚችል አንድ አምላክ ብቻ አለ። እኛ የምንለማመነው የምንመጀንበት መጀን ያለን ኢየሱስን ብቻ ነው። ከሱ ውጭ የምንጠራው አምላክ የለም። ሀጃን የሚሞላ ማንም የለም ከሱ ውጭ። ጀባም የሚለን ከሱ ውጭ የለም። እንደዛ ነው የምናምነው። እሺ መልስን ተቀብያለሁ። እና እንትን ሌላ እዙ ላይ ጥያቄ ደግሞ ለምሳሌ ሱራ 39:44 ላይ ምልጃ መለውም የአላህ ብቻ ነው፣ የሰማያት የምድር ስልጣን የእርሱ ብቻ ነው፣ ከዚያም ወደ እርሱ ትመለሳለችሁ በላችሁ ይላል። እና እዚህ 33:43 ከጠቀሱት ጋር አይጋጭም? ምልጃ በሰማይና በምድር ያለ ነው ሲባል ምልጃ ስንት ነገር ያክፋል? 3 ነገር ይይዛል። አማላጅ፣ ተማላጅ፣ ተመላጅ 3 ነገር ይዛል። 3ቱንም ለአላህ ተብሎ የሚደረግ ነው። አማላጅ ማን ነው? መላእክትም ሊሆኑ ይችላሉ፣ ሰማዕታትም ሊሆኑ ይችላሉ፣ ነቢያትም ሊሆኑ ይችላሉ፣ አንተም ልትሆን ትችላለህ። ተማላጅ ደግሞ ማን ነው? አንድ አምላክ ነው። ተመላጅ ደግሞ እኔና አንተ ነን። አሁን ለምሳሌ እኔ ጸልይልኝ ብዬ ብለህ አንተ ምንድን ነህ? አማላጅ ነህ? ተመላጅ ነህ? ወይስ ተማላጅ ነህ? የትኛው ነህ አንተ? እኔ አማላጅ ነኝ። አንተ አማላጅ ነህ። አላህ ምንድን ነው? ተማላጅ ነው። ተመላጅ ነው። ገብቶሃል? አንተ አማላጅ ተመላጅ ነው። ተመላጅና 3 ናቸው ራሱ አማላጅ፣ ተመላጅና አማላጅ፣ ተመላጅና ተመላጅ የሚባላል። ገብቶሃል? 3 ናቸው ማለት ነው። ለእኔ ትጸልይልኛለህ ራሱ ማለት ነው። አማላጅ፣ ተመላጅና 3ኛው አስታስተፋኝ። አንደኛው አማላጅ ነው፣ አማላጅ፣ ተመላጅ እና 3ኛው ጠፋኛ ራሱ እንትን ቃል ተርም አለ፣ የሚጸለይለት አካል አለ። ለምሳሌ 3ቱም የሚይዘው ማን ነው? ምልጃ የሚባለው ነገር 3 ነገር ያውቃል። 3ቱም ግን ለአላህ ነው መጨረሻ ላይ የሚሆነው። አንተም እንትን ብትል ወደ አላህ ነው አምልኮ የምታደርገው። ጸልይልኝ ብዬ የምልህ ጸሎት የሚጸለይ ለኔ ነው። መጨረሻ ላይ ጸሎቱ የሚቀበለው ራሱ ደግሞ አላህ ነው። ስለዚህ ምልጃ 3ቱንም ነገር የሚያውቀው በሰማይና በምድር ያለው ነገር ለአላህ ነው ተባለ። ያ ማለት ግን ሶስቱም ነገሮች ውስጥ አላህ አማላጅ ነው የሚል ነገር የለውም። በሰማይና በምድር አማላጅ አላህ ነው ቢል ኖሮ ያኔ ሌላ ጉዳይ ነው። አላህ እንዴት አማላጅ ይሆናል? አማላጅ ከሆነ ተመላጁ ማን ነው? ከቷል ተመላጁ ማን ነው ብለህ ጥያቄ ይፈጠርብሃል። ግን እዛ ጋር የሚያወራው ምልጃ ነው እያለ ያለ ምልጃ በሰማይና በምድር ሁሉ ለአላህ የሚገለግል። እሺ ስለዚህ ከእርሱ ሌላ ረዳትም አማላጅ ምንም የላችሁ የሚባለው እሱ ሌላ ቦታ
እሱ ደግሞ የሚያወራው ነገር ስለ ቁረይሾች ነው የሚያወራው። ከእርሱ ሌላ ይልና ሌላ የሚለው ሁለት ነው የሚጠቀመው። አንደኛው ላይ ማ ብሎ ይጠቀማል፣ አንደኛው ደግሞ ላ ብሎ ይጠቀማል ማለት ነው። በመጥቀምም በመጉዳትም ረዳት መሆን የሚችለው አላህ ብቻ ነው። በተጨማሪም እንደማለት ነው ራሱ ወሚል አልፎ ላጠፍ ይጠቀማል አረብኛው ላይ። በተጨማሪም የሚያማልድ አማላጅ የላቸውም የተባሉት ለነዛ ታዲዎቹ ምን የላቸውም፣ አማላጅ የላቸውም፣ አይጠቅማቸውም። ራሱ የአማላጆች ምርጫ አይጠቅማቸውም ነው የሚለው የቂያማ ቀን። ለምን አላመኑማ መጀመሪያ። ስለዚህ አማላጅ አለን ብሎ ቢያስቡት መላእክትም ምንም ቢሆኑ አማላጅ የላቸውም እያለ ያለ ረዳትም የላቸውም ከእርሱ ሌላ። እንዲሁም በተጨማሪ አለ ሚካሴር ሲፈስረው በተጨማሪም ደግሞ አማላጅም የላቸውም ማለት የአማላጆች ምርጫ ለእነሱ ምን አይላቸውም ይላል ሌላ ጥቅስ ላይ አይጠቅማቸውም እያለ ይናገራል ማለት ነው። ይጀር አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይጀምሩላል አንድ ጊዜ ስራ ቶብኝ ይጀር አለ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንዴ ጨምርለት ስራ መጥቶብኝ ነው። 5 ደቂቃ ወይ 4 ደቂቃ ስጡኝ። አው ትችላለህ ኡስታዝ? طيب እሺ፣ ጥያቄውን አልሰማሁትም ነበር። እሱ የሚለው ምንድን ነው? አማላጅ መላእክቶች እንደሚለምኑ ለምዕመናን ይናገራል ሱረቱ ጋፊር ላይ ምዕራፍ 40 ቁጥር 7 ላይ። ሌላ ቦታ ላይ ደግሞ ምልጃ አላህ ለፈቀደለት እንጂ ከመላእክት መካከል ማንም አያማልድም ይላል። ስለዚህ መላእክቶች እንደሚያማልዱ እዚህ ጋር ጥቅስ አለ። ሌላው ደግሞ ምንድን ነው? ምልጃ በሰማይና በምድር ላላህ ነው ይላል። ስለዚህ ምልጃ የሚለው 3 ነገር ያክፋል አልኩት። አማላጅ፣ ተማላጅ እና ተመላጅ ያዘው። ሶስተኛው ነው አማላጅ፣ ተማላጅ እና ተመላጅ። እኔ ተመላጅ ነኝ። ዳሪት ይሰማል? ይሰማል። እኔ ተመላጅ ነኝ፣ አንተ አማላጅ ነህ። ተማላጅ ደግሞ አላህ ነው። ተመላጅ ነኝ እኔ ተመላጅ። 3 ነገር ነው የሚያክፈው። ይሄ ሁላ 3ቱም ለአላህ ነው የሚደረገው መጨረሻ ላይ ማለት ነው። ሴንተሩ የአምልኮ ሴንተሩ አምልኮ የምናደርግበት ለአላህ ነው ለማለት ተፈልጎ ነው። በተረፈ ከአላህ ሌላ ረዳትም አማላጅም የለም ይላል እና አማርኛው ላይ የመሰለው ምንድነው? ከአላህ ሌላ የለም ሲባል ከአላህ ሌላ አማላጅ የለም የሚል ነው የመሰለው እሱ። ከአላህ ሌላ ረዳት የለም ሲል ማ የሚል ነገር ይጠቀማል የመጀመሪያ ላይ። ሁለተኛው ላይ ደግሞ ላ የሚል ነገር ይጠቀማል። አልፉ ነፊ ማለት ነው፣ ነፊ ያደርጋል። ስለዚህ የመጀመሪያው ምንድነው? በሰማይና በምድር ውስጥ ያለ መጉዳትም መጥቀምም የሚችል መርዳትም ማዳንም የሚችል አንድ አምላክ እንዳለ ይናገራል። በተጨማሪም ደግሞ አማላጅም የላቸውም። ወደ አላህ ያቃርባሉ የሚሏቸው አማላጅ ለእነሱ የላቸውም። ለእነማን የሌላቸው? ለነዛ ለኩፋሮቹ ለሙሽሪኮቹ ብዬ ነበር የቆምኩት። በዚህ ጋር መቀጠል ትችላላችሁ። ናም ጀዛከላሁ ኸይረን ወባረከላሁ ፊክ። ዞሮ ዞሮ ተመልሷል። በዚህ ጉዳይ ላይ ያልገባ ሌላ ነገር ካለ መቀጠል ትችላለህ። አይ በቃ እሺ፣ አመሰግናለሁ ወሂድ። እዚህ አንድ መጨመርልህ የመጨረሻ ነጥብ ቢኖር ይሄ ምልጃ ላይ በተመለከተ ሸፋዓ ሲባል በእስልምና እኛ ሸፋዓ እንዳለ እናምናለን። ግን እንዳሉ 3 አካላቶች አሉ በሸፋዓ ዙሪያ ላይ። ያ ሸፋዓ የሚባለው ምልጃ የሚባለው ነገር ግን ከአላህ ስብሓነሁ ወተዓላ ፍቃድ የሚመነጭ ነው የሚሆነው። ለዚህ ነው አላሁ ስብሓነሁ ወተዓላ መን ዘ ለዚ የሽፈዑ ዐንደሁ ኢላ ቢኢዝኒህ ይላል። እርሱ ዘንድ ያ በፍቃዱ ቢሆን እንጂ ከቶ የሚያማልድ ማን ነው ይላል። ኢስቲፍሃሙል ኢንካሪ ይሉታል። ማንም የለም ነው። ስለዚህ አላሁ ስብሓነሁ ወተዓላ ዘንድ አንድ ሰው ሊያማልድ ዘንዳ በመጀመሪያ ደረጃ የአላህ ስብሓነሁ ወተዓላ ፍቃድ መኖር አለበት። ፍቃድ ሲባል ደግሞ ለሚማለድለትም አካል ምልጃ ለሚጠይቅለትም አካል ለአማላጁም አላሁ ስብሓነሁ ወተዓላ መፍቀድ አለበት። እዚህ በምልጃ ዙሪያ ላይ አማላጅ ተደርገው የሚቀርቡ ብዙ አካላቶች አሉ። መላእክቶች ያማልዳሉ፣ ነቢያቶች ያማልዳሉ፣ ሰማዕታት ያማልዳሉ፣ ብፁዓኖች ያማልዳሉ። ሀታ ህፃናቶች ሳይቀሩ ማለት ነው እንደሚያማልዱ ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል በሐዲታቸው። ነገር ግን ያ ምልጃ የሚባለው ነገር ከአላህ ስብሓነሁ ወተዓላ ፍቃድ የሚመነጭ ነው። አንድም ሰው ያለ አላህ ስብሓነሁ ወተዓላ ፍቃድ ሊያማልድ አይችልም። ምናልባትም ለምሳሌ ነቢያችንን ሰለላሁ ዓለይሂ ወሰለም ብንወስድ ከሙስሊሞች መካከል ለአንደኛው አማልደው ለሌላኛው ላያማልዱለት ይችላሉ። ሸፋዓ የሚባለው ግን ምልጃ የሚባለው ነገር ሸፋዓቱል ኩብራ ታላቁ ምልጃ የሚባለውን ጨምሮ ለነቢያችን ሰለላሁ ዓለይሂ ወሰለም ተሰጥቷቸው።
ነገር ግን ለአንዱ አማልደው ለሌላው የማያማልዱበት ክስተት ሊፈጠር ይችላል። መልጃ ከምን ጋር የተያዘ ከተባለ ከአላህ ስብሓነሁ ወተዓላ ፍቃድ ጋር የተያያዘ ስለሆነ ማለት። ስለዚህ አንድ ሰው አማላጅ ብቻ ስለሆነ ለሁሉም አካላቶች ሊያማልድ አይችልም። ያ አማላጅነት የተሰጠው አካል በመጀመሪያ ደረጃ ለሚያማልድለት አካል አላህ ስብሓነሁ ወተዓላ የፈቀደ መሆን አለበት ነው። ጠቅላላ ለዚህ ነው ምልጃ ሲባል በአላህ ስብሓነሁ ወተዓላ እውቅና እና ፍቃድ የሚካሄድ ነው። ምልጃ ስለተሰጠው ብቻ አንድ አካል ተነስቶ ለፈለኩት አካል አማልዳለሁ ማለት አይችልም። ኦኬ እሺ። ከዚህ ጋር ተያይዞ ምልጃ በፍቃድ ነው ማለት አላህ የፈቀደው ነው፣ ፍቃድ ለሰጠው አካል ነው ያን ምልጃ ማቅረብ የሚችለው እያልክ ነው? አዎ ያለሱ ፍቃድ እናውቅና ከክል ያማልድ ይችላል። ያ ኦኬ። አዎ አይ ተቀላቅሎበት ነው ኢንጂነር ወንድሙ የትንሣኤ ቀን መህመሪ ሲያብራራለት የነበረው ምድር ላይ ያለው ነው። ዱዓን አስመልክቶ መላእክቶች እንደሚያማልዱ አንተ ደግሞ ያብራራለት የትንሣኤ ቀን ያለውን ነው እና ሁለቱን ላይ ይለት እንዳይቀላቀልበት። እሺ ስለዚህ አንድ የእስልምና አስተማሪ ወይንም መምህር በእስልምና ላይ ትልቅ እውቀት ያላቸው ሰዎች ምልጃ እኛ ልመና መሆኑን ነው የአማርኛ ፍቺ ቀጥታ የሚገልጸው። እነዚህ አላህ ካልፈቀደላቸው በስተቀር ለአንዱ መማለድ ያው መጸለይ መለመን ከሆነ እንግዲህ ዱዓ ማድረግ አይችሉም ማለት ነው ፍቃድ ከሌለ አይደለም። ይኸውልህ ምን አለ መሰለህ እኔ ያብራራውልህ ብላለች እኮ ዛህራ እኔ አኺራው ላይ ያለውን እንዴት መሰለህ ምልጃ ሲባል አንተ በተረዳው ኮንቴክስት ዱዓ ወይም ደግሞ ለሰው መለመን በሚለው ኮንቴክስት አንድ ሰው ለአላህ ስብሓነሁ ወተዓላ መልካም የሆነ ባሪያን አላህን የሚፈራ አላህን የሚገዛ የአላህን ትእዛዛቶች የሚጠብቅ መልካም ብሎ የሚያስበው ዘንድ ሄዶ እከሌ ሆይ እባክህን ዱዓ አድርግልኝ ቢማዕና እዚህ ቦታ ላይ ምልጃ ማለት ጸሎት ማቅረብ በሚለው ኮንቴክስት ከተረዳ ነው እባክህን አላህን ለምንልኝ እንደዚህ አይነት ሀጃ ወይም ደግሞ እንደዚህ አይነት ሀጃ ነው የሚባለው ይመስለኛል። ወይም ደግሞ እንደዚህ አይነት ጉዳይ አለብኝ እና ጉዳይ እንዲያሳካልኝ አላህን ይለምኑልኝ። ይሄ ዱዓ ውስጥ የሚካተት ነገር። ስለዚህ አንድ ሰው መልካም የሚባልን ሰው ሄዶ ዱዓ እንዲያደርግለት ቢጠይቅ በህይወት ያለ አካል እስከሆነ ድረስ ይሄ ችግር የለው። እዚሁ ምድር ላይ እስካለን ድረስ በአካል በቅርብ ያለ ከሆነና ያ ዱዓ እንዲያደርግ የሚጠየቀው አካል መልካም የአላህ ባሪያ እስከሆነ ድረስ ማለት ነው። ተግባባን? ስለዚህ እዚህ ዓለማዊ ላይ ባለው ህይወት ላይ አንድ ሰው የሆነ አካል ዘንድ ሄዶ ምልጃ ለማቅረብ ቢማዕና አሁን ባለው ኮንቴክስት ማለት ነው ፈጣሪውን እንዲለምንለት ለመጠየቅ መሟላት ያለባቸው ፕሪኮንዲሽኖች አሉ። ለምሳሌ ምልጃ የሚጠየቀው ሰው በመጀመሪያ ደረጃ በህይወት ያለ አካል መሆን አለበት። ሁለተኛ ቅርብ ያለ አካል መሆን አለበት። በአካል ያለ በህይወት ያለ አካል መሆን አለበት ሲባል የሞተ ሰው መሆን የለበትም። አንድ ሰው የሞተ ሰው ቀብር ዘንድ ሄዶ እከሌ ሆይ እንዲህ ሀጃ አለኝ ብሎ ቢናገር ይህ ሽርክ ነው፣ ማጋራት የሚባለው ውስጥ ነው የሚካተተው። ሁለተኛ ደግሞ አጠገብህ የሌለ በሩቅ ያለ አካል አንተ ያንተን ድምፅ ሊሰማ በማይችልበት ሁኔታ ላይ ሆነ አንተ ለምሳሌ ኢትዮጵያ ሆነ እሱ ሌላ ክፍለ ሀገር ሆኖ ማለት ነው በተለያየ ሀገር ላይ ኖራችሁ እከሌ ብለህ ተጣርተህ የምታደርገው ነገር ፈጽሞ የተከለከለን ሽርክ ውስጥ ይገባል ማለት። ስለዚህ በህይወት ያለ አካል ቢሆንም እሱ ዘንድ ሄደህ ምልጃ ለመጠየቅ ወይም ደግሞ ወደ ጌታ እንዲለምንልህ ለመጠየቅ እነዚህ መስፈርቶች መሟላት አለባቸው። ከዚህ ውጭ የዘለለው ቅድም ይሄን ዓለማዊውን ጉዳዩን አብራርቶልሃል ኡስታዝ ወሂድ። እኔ ደግሞ የአኺራውን ከሞት በኋላ ስላለ ህይወት የነገርኩ የሰው ልጆች ከቀብራቸው ከተቀሰቀሱ በኋላ ታውቃለህ አርዷል ማሕሸር የሚባል ነገር አለ። የሰው ልጆች በአጠቃላይ ከቀብር ተቀስቅሰው የሚሰበሰቡበት ሜዳ አለ። እዛ ሜዳ ላይ ብዙ የሚከሰቱ ከባባድ የሆኑ ክስተቶች አሉ። ከዛ ሜዳ ነው የሚጀምረው የአኺራ ወይም ደግሞ ከሞት በኋላ ያለው ትንሣኤ ላይ ያለው ምልጃ ወይም ደግሞ ሸፋዓ የሚባለው ከዛ ነው የሚጀምረው። ብዙ አይነት የምልጃ አይነቶች አሉ አኺራ ላይ ወይም ደግሞ ትንሣኤ ላይ የሚከሰቱ። እኔ አብራራሁልህ ስለነዛ ነው። ከዛ ውጭ ማንኛውም
ደግ ብለህ መልካም ብለህ የምታስበውን የአላህን ባሪያ ከፈጣሪ እስኪ ለምንልኝ ዱዓ አድርግልኝ ብትለው ሸፋዓ ወይም ደግሞ መልጃ በሚለውን ጸሎት ማድረግ በሚለው ኮንቴክስት ከተረዳ ነው ማለት ነው። ኦኬ እኮ አይ ትንሽ ያልገባኝ ነገር አሁን በእስልምና ስለዚህ ምልጃ ማለት ይሆን ሊትራሊ የሆነ ማብራሪያው ታዲያ ምንድን ነው? ከአንድ ሰውን ምልጃ እኛ ልመና ብለን እንደምናምነው በእስልምና ምልጃ ስንት አይነት ነው? የተለያየ ነው? ከዚህ ከልመና ውጭ የተለየ ፍቺ ያለው በእስልምና? አሁን ቅድም እንደ ክርስትና አይደለም ምልጃ በእስልምና ላይ ለየት ይላል ብሏል ነበር ወሂድ ማለት ነው። ቅድም የሰማሁት ነበር። ስለዚህ ምልጃ በእስልምና ምንድን ነው? ቀጥታ ፍቺው ምንድን ነው ምልጃ ማለት? በጣም ጥሩ። ይሄንን እንዳብራራልህ ከፈለክ መታገስ ይኖርብሃል። ሸፋዓ የሚባለው በሁለት አይነት መልኩ ትርጓሜ ልንሰጠው እንችላለን። የመጀመሪያው ሉገተን ነው። ከቋንቋ ደረጃ እንነሳ። አሸፋዓ የሚለው የአረብኛ ቃል በቋንቋ ደረጃ ወይም ደግሞ እንደ መዝገበ ቃላት ፍቺ ምን አይነት ትርጓሜን ይዛል ከተባለ አሸፋዓ ማለት በቋንቋ ደረጃ አልወሲለቱ ወጠለብ ማለት ነው። መዳረሻን መፈለግ ወይም ደግሞ የሆነን ነገር መጠየቅ ማለት ነው። በተለምዷዊ አገላለጽ ደግሞ ዑርፈን ሸፋዓ ብሎ ማለት ሱአሉል ኸይሪ ሊልገይሪ ማለት ነው። አንድን መልካምን ነገር ለሌላ አካል መጠየቅ ማለት ነው። ወይም ደግሞ በሌላ አገላለጽ ሸፋዓ የሚለው ቃል ሚነ ሸፍዕ የተያዘ ሸፍዕ ከሚለው አረብኛ ቃል የተያዘ ሲሆን ሁወ ዲዱል ዊትር ይላሉ። ለሁለት ያለ ቀሪ የማይካፈል ቁጥር ማለት ነው። የዛ ተቃራኒ ሸፍዕ ይባላል አለ። ከምን አንጻር ነው ደግሞ ይሄ የተባለው ከተባለ ያ ሻፊዕ የሚያማልደው አካል ضم سؤاله الى سؤال المشفوع له ለሚማለድለት አካል ጥያቄውን ከእርሱ ጋር አካቶ ይጠይቃል ማለት ነው። ለምሳሌ እኔ አማላጅ ነኝ፣ ጠያቄ ነኝ አይደል? የሌላን አካል ጥያቄ ምን አደርጋለሁ? እጠይቃለሁ ማለት ነው። ከማ ከአላህ ሱብሓነሁ ወተዓላ። ስለዚህ እንደ ኢስላም አስተምሮ ሸፋዓ ወይም ደግሞ ምልጃ የምንለው ቃል ከምን አንጻር የሚመጣ ነው ከተባለ እንደ ኢስላም አስተምሮ ኮንሰፕቱ ከሞቱ በኋላ ስላሉት ክስተቶች አስመልክቶ የሚመጣ ነገር። ስለዚህ እንደ ኢስላም ሸፋዓ አለ። ነገር ግን መስፈርቶች ከተሟሉ ነው ሸፋዓ ሊኖር የሚችለው ወይም መልጃ ሊኖር የሚችለው እንላለን። እነዛ መስፈርቶች ምንድን ናቸው ከተባለ በመጀመሪያ ደረጃ አንተ ኩነ ቢኢዝኒላህ ተባረከ ወተዓላ በአላህ ሱብሓነሁ ወተዓላ ፍቃድ መሆን አለበት። አላህ መፍቀድ አለበት። በሁለተኛ ደረጃ ደግሞ ለሚማለድለት አካልም መውደድ አለበት ነው። ለዚህ ነው አላሁ ሱብሓነሁ ወተዓላ ወከም ሚን መለኪን ፊ ሰማዋት ላ ቱግኒ ሸፋዓቱሁም ሸይአን በሰማያቱ ስንትና ስንት መላእክቶች አሉ። የእነሱ ምልጃ ምንም የማትጠቅም የሆነች ኢላ ሚን ባዕድ አን ያእዘነ አላሁ ሊመን የሻኡ ወየርዳ አላህ ሱብሓነሁ ወተዓላ ከፈቀደ በኋላ ቢሆን እንጂ ለማን ሊመን የሻ ላሻው ሰውና ወየርዳ አላህ ከወደደ በኋላ ቢሆን እንጂ። ስለዚህ በመጀመሪያ ደረጃ ኢዝኑላህ ተባረከ ወተዓላ መስፈርት ነው። አንደኛ አላህ መፍቀድ አለበት፣ ሁለተኛ አላህ መውደድ አለበት። ለምሳሌ ለነቢዩ ዓለይሂ ሰላቱ ወሰላም ሸፋዓ ይፈቅዳል። ከማ ጃአ ፊል ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ከሚያማልዷቸው ምልጃዎች መካከል አንደኛው ምንድን ነው? የሰው ልጆች አረሳቱል ቂያማ ላይ ወይም ደግሞ የቂያማው መሰብሰቢያ ሜዳ ላይ በተሰበሰቡበት ሰዓት ፀሐይ 2 ማይል ወደ ሰው ልጆች ትቀርባለች። አሁን ጀርባዋን የሰጠችው ፊቷን ታዞራለች ብሏል። በዛን ጊዜ በፀሐይ በሚቃጠሉ ሰዓት 7 ክንድ ላባቸው ወደ መሬት ገብቶ ተመልሶ እንደየስራቸው በላባቸው በሚያጠምቃቸው ሰዓት በዛ ጭንቅ ጊዜ ሰዎች መጀመሪያ የሚመጡት አዳም ዘንድ ነው። ከአዳም ይጀምሩና ሲወርድ ሲወራረድ ነቢዩ ዓለይሂ ሰላቱ ወሰላም ዘንድ ይደርሳል። መጨረሻ ላይ ነቢዩ ዓለይሂ ሰላቱ ወሰላም አነ ለሃ እኔ አለሁኝ ለዚህ ጉዳይ እኔ ነኝ የተገባሁት ይላሉ። ሰዎች መጥተው ምንድን ነው የሚሏቸው? አንቱ የአላህ መልእክተኛ ባይዘው ከአዳም ይጀምራል ወይም ደግሞ ከአደም ይጀምራል። ከዛም በኋላ ኖህ ዘንድ ይመጣሉ። እንዲህ እያለ እነ ሙሴ ዘንድ ይመጣል፣ እነ አብርሃም ዘንድ ይመጣል። መጨረሻ ላይ ዒሳ ዓለይሂ ሰላም ኢየሱስ ክርስቶስ ዘንድ ይመጣል። ኢየሱስ ክርስቶስ ደግሞ ወደ ነቢዩ ዓለይሂ ሰላቱ ወሰላም ያመላክታል። መጨረሻ ላይ እኔ ለሱ አለው ይላል። ከዛስ
ላስረዳ ነው። ሁለት መስፈርቶች አሉ። አንደኛ የአላህ ፍቃድ፣ ሁለተኛ ደግሞ አላህ ላሻለት ሰው ሲወድ ነው ምልጃ የሚካሄደው ብያለሁ። ነቢዩ ዓለይሂ ሰላቱ ወሰላም በመጀመሪያ ደረጃ ያስፈቅዳሉ። ፈጂኡ ኢለላህ ተባረከ ወተዓላ ፈየስጁዱ ተሕተ ልዓርሽ፣ ወደ አላህ ይመጡና አርሽ ስር ሱጁድ ያደርጋሉ። ይኸው ምን ይላቸዋል አላሁ ስብሓነሁ ወተዓላ ያ ሙሐመዱ እርፋዕ ራእሰከ ወሰል ቱዕጣ ወሽፈ ቱሸፋ፣ አንተ ነቢዩ ሙሐመድ ሆይ ከተደፋህበት ግንባርህን ቀና አድርግ፣ ጠይቅ ይሰጣል፣ አማላጅነትንም ጠይቅ አማላጅ ትደረጋለህ፣ ይፈቀድልሃል ይላቸዋል። ከዛ በኋላ ነቢዩ ዓለይሂ ሰላቱ ወሰላም ኡመቲ ኡመቲ ይላል። ጌታ ሆይ ህዝቦች የተሰቃዩብኝ፣ በመካከላቸው እንደየስራቸው ፍርድ እንዲሰጥ መልካም ስራቸው መጥፎ ስራቸውን ተመዝኖ ወደሚሄዱበት አድርግልኝ ብለው ጌታቸውን አላህን ስብሓነሁ ወተዓላ ይማልዳሉ ወይም ጌታችንን አላህን ይጠይቃሉ። ያሸፋዓቱል ኩብራ ይባላል። ከነቢይ ውጭ ለማንም አይሰጥም። ከዛ ውጭ ልንገርህ፣ ለምሳሌ ገሃነም እንዲገባ የተፈረደበት ሰው ሆኖ ገሃነም እንዳይገባ የሚያማልዱ አካላቶች አሉ። ነቢያቶችን ሙሰድ፣ ጻድቃንም፣ ሰማዕታትም፣ ብፁዓን፣ እነዚህ ገሃነም ተፈርዶበት ገሃነም አይግባ ጌታችን እባክህ ገሃነም እንዳይገባ አድርገው ብለው የሚማልዱ አሉ። ከዛ በተጨማሪ ደግሞ ገሃነም ተፈርዶበት ገሃነም ከገባ በኋላ ደግሞ ከገሃነም እንዲወጣ የሚማለድለት አካል አለ። ከዚህም አልፎ ደግሞ አላሁ ስብሓነሁ ወተዓላ በትሩፋቱና በልቅናው በሱ ፈضል በሱ ቸርነት ደግሞ ከገሃነም እሳት ነፃ የሚያወጣቸው አካላቶች አሉ እና በተለያየ ኮንዲሽን ይሄ ሸፋዓ አለ። አሸፋዓቱል ኩብራም ለነቢዩ ነው። ከዛ ውጭ ያሉ የተለያዩ የሸፋዓ አይነቶች አሉ። ሁሉም የሸፋዓ አይነት እንደየደረጃቸው ለተለያዩ አካላቶች ይሰጣሉ። ግን ይሄ ሸፋዓ የሚባለው ነገር ሊካሄድ ዘንዳ ሁለት መስፈርቶች ማሟላት አለባቸው። አንደኛ አላህ ፍቃድ መኖር አለበት። ሁለተኛ አላህ ለወደደለት ሰው ብቻ ነው ሊያማልዱ የሚችሉት። እንደ ኢስላም ሸፋዓ ብለን የምንረዳው ይሄን ኮንሰፕት ነው። እሺ አላቋረጥህም ብዬ ነው። እዚህ ጋር ሁለት ነገር ነው የተረዳሁት። ቅድም አላህ ለፍቃድ በአላህ ፍቃድ ላይ የተመሰረተች ምልጃ ብቻ ናት ትክክለኛ ምንድነው ያን ነገር እንድታገኝ የምትችለው በአላህ ፍቃድ ላይ ያለች ምልጃ ናት ብለኸኛል። እና አላህ የፈቀደው ምልጃ አላህ ሲፈቅድ፣ ለምሳሌ እነዛ ምልጃን የሚያቀርቡት ለሰዎች የሚያቀርቡት ሌላ ሶስተኛ ወገን ሰዎች ለሰዎች ምልጃ የሚያቀርቡት ከአላህ ፍቃድ ሲያገኙ ያ ፍቃድ እንዴት ነው አንደኛ የሚገለጥላቸው? ሁለተኛ ደግሞ የሞተ ሰው ምልጃን ማቅረብ አይችልም። አንድ ሰው ሞቷል እና ሞት እዛ መቃብር ጋር ሄደህ ያን ሰው እንዲህ ዱዓ ብትል ብጠይቀው ያ ምልጃ አያቀርብልህም ይለኛል። ስለዚህ ፕሮፌት መሐመድ በህይወት የሉም። አሁን ወደ ፕሮፌት መሐመድ ምልጃን ማቅረብ እነሱ ሊያቀርቡል ይችላሉ ወይ? አላህ ይህን ነገር አይዘመት። ኡስታዝ ልበል። ኡስታዝ ቀጥል። ደቂቃ አሪፍ ጥያቄ ነው የጠየቀው። ምልጃ የሚለውን በሁለት መልኩ ነው የተረዳኸው። አንደኛ ነገር እኛ በተረዳንበት ሳይሆን ኦርቶዶክሶች በተረዱበት መረዳትም የተወሰነ የተገረፈ ነገር እያየው ነው ያለው ማለት ነው። አንድ ሰውን ለምሳሌ ዱዓ አድርግልኝ ብዬ በጠይቀ አንተን በህይወት እያለ እሱ ኡስታዝ እያወራ ያለው ማለት ነው። በህይወት እያለ አሁን ዱዓ አድርግልኝ ብዬ አንተን በጠይቀ ጠይቀሃለሁ። ከሞትክ በኋላ ግን እዚኛ ዓለም ላይ ያለ ኮኔክሽን ከአተምና ከሞለኪል ኮምፖስት ያደረገው አካልም ዲኮምፖስት ያደረጋል። ፊዚካል ፐርሰፕሽን የሚባል ነገር አይኖረንም፣ ኮንታክት የምታደርግበት እኛም ማለት ነው። ስለዚህ አንድ ሰው መቃብር ጋር ሄዶ እባክህ ጸልይልኝ፣ አላህ ይጠብቅህ፣ እድሜና ጤና ይስጥህ፣ ብዙ ዓመት እንድትኖር እንፈልጋለን ወጣት ስለሆንክ ማለት ነው። እና አንተ ብትሞት ወደፊት አርጅተህ ብትሞት ቤተሰቦች ሄደው መቃብር ጋር ሴዴቅያስ ወይ እባክህ ፈጣሪ ጋር ጸልይልኝ፣ ልክ አሁን በህይወት እያለ እንደሚያደርገው ቢጠይቅ አሰማም፣ አለማም፣ አትናገርም፣ አትጋገርም። ስለዚህ አይደለም ለእሳቸው ጋር ነቢያቶቹንም ራሱ በሌሉበት መለማመን አይቻልም። ኢቨን በህይወት ያሉትን መላእክትንም ራሱ በሌሉበት መለማመን አይቻልም። አሁን ለምሳሌ ገብርኤል ወይ እባክህ ጸልይልኝ፣ እባክህ እርዳኝ፣ ዱዓ አድርግልኝ ብዬ ብለው አሁን አይሰማኝም ገብርኤል። ለምን? ሁሉ ነገር መስማት፣ ሁሉ ነገር ማየት፣ ሁሉ ነገር ማወቅ የሚችለው መለኮት ብቻ ነው። አንዱ ኢትዮጵያ ውስጥ ሆኖ፣ አንዱ አረብ ሀገር ሆኖ፣ አንዱ አውሮፓ ላይ ሆኖ፣ አንዱ አሜሪካን ሆኖ ገብርኤል በአንድ የሚጸልይ ሁሉንም መስማት ለመቻል መለኮት መሆን መቻል አለበት። ስለዚህ በኢስላም አስተምሮት አይሰማም ነው ብለን የምናምነው። ነገር ግን በአካል እሱ እንዳለ ኡስታዝ እንዳለ በአካል ያለ ሰው ከሆነ በአካል ያለ ሰው አጠገብ ከሆነ መስማት የሚችል ከሆነ ዱዓ አድርግልኝ ስትለው ኢንሻላህ ዱዓ አድርግልሃለሁ ብሎ ዱዓ ያደርግልሃል ማለት። ዱዓ ምንድን ነው? ሲያደርግልህ ለራስህ ዱዓ የምታደርግ ከሆነ ተማጽኖ ነው የሚባለው። ለሌላ አካል ግን ዱዓ ካደረግ ምንድን ነው? ምልጃ ይባላል ማለት። ምልጃ ምንድን ነው? ጠይቆ መልስ መጠበቅ ማለት ነው። ለምሳሌ አንተ ዱዓ አድርገህልኝ መልስ ካላ ነው ራሱ ማለት። አንተ ዱዓ ስላደረግክልኝ ዱዓ ማድረግ ችሎታው ተሰጥቷል። ነገር ግን ምንድነው ምላሹ ግን አላህን የሚወስነው። በምን አይነት ኮንዲሽን የሚወስነው ምን ማድረግ አለበት ምናምን የሚለው ነገር አላህ ብቻ ነው የሚያውቀው።
ራሱ ማለት ነው። ከዛ በኋላ አንዳንዴ ደግሞ ሲመለስ ደም ዱዓ ያደረግልኝ ነገር እኮ ደርሶልኛል ጀዛከላ ብዬ እልሃለሁ፣ አመሰግናለሁ፣ አላህ ይስጥልኝ ብዬ እልሃለሁ። ለምን ዱዓ አድርገህልኝ ያ ነገር ከደረሰ ዱዓ አድርጌልህ ነበር አንተም ትለኛለህ። አንዳንዴ ዱዓ አድርጌልህም አንዳንዴ እንትን ላይ ይቻላል ረጅም ጊዜ ላይ እንደምትመለከተው በኢስላም ዱዓ መቅቡል የማይሆንበት ወይም ተቀባይነት የሚያገኝበት ወይም ጸሎት ተቀባይነት የማያገኝበት 5 ምክንያት አሉ። ታውቃቸዋለህ ሴዴቅያስዬ? ልክ ነው፣ እየሰማሁህ ነው። ግን አሁን እዚች አንድ ጥያቄ ላይ ማለት እዚሁ ጋር ልቆምና እንዳናልፈው ብዬ ነው። ምልጃ የሞተ ሰው ኦልሬዲ ምልጃ ማቅረብ አይችልም ስላልክም አሁን በዚህ በነቢዩ መሐመድ ላይ እዛ ላይ ይዘህልኝ ጠይቃው አማሉኝ ብለህ ረሱ ስላልሰልም አሁን መጠየቅ አችልም። ረሱ ስላ አይሰሙም። ስለዚህ በነቢዩ ላይ ሰለዋት ማውረድ እነሱ በሌሉበት ይሄ ነገር እንዴት ነው? ከዚህ ጋር የሚገናኝ ነገር የለውም ነው። ሰለዋት ማውረድ በሩህ ላይ ነው የምታወርደው፣ በረሱ ላ ሰለም ሩህ ላይ ነው የምታወርደው። አንደኛ። ሁለተኛ ነገር ደግሞ መመኘት ነው። ራሱ ሰላም በቅን መንገድ በተመረጡት ላይ ይሁን ትንሌለኛ። ለምሳሌ ሰላም በተወደዱት በአማኞች ላይ ይሁን ብለን እንላለን። ቁርአን ላይ እንደዛ ይናገራል። ሰላም ቅንን ነገር በተመረጡት ላይ ይሁን ትላለህ። ዛት ሚስ ምኞትህን ነው የምትገልጸው እንጂ አሁን እነሱ ከጸሎት ጋር የሚያያይዘው ነገር ምንም ነገር የለውም። ሰላም ቅን መንገድን በተመረጡ ሁሉ ላይ ሰላም በሙስሊም ሁሉ ላይ ብዬ ብል ያ ማለት ነው ሙስሊሞቹ በአጠቃላይ አሁን ዱዓ እያደረጉኝ አይደለም። ይሰማሉ? አይሰሙም። ምንም ያውቁት ነገር የለም። እኔ ቤቴ ሆኜ ሰላም በሁሉም ሰዎች ላይ ይሁን ብዬ ብናገር ምኞቴን የተገለጽኩት እንጂ እነሱን ኮንታክት እያደረግኳቸው አይደለም። ቀጥል። ኦኬ። ስለዚህ አሁን እዚህ ጋር ስለ መላእክቶች እንደማይሰሙ እንትን ብለኸኛል እና የእነሱ ምልጃ ከፈጣሪ የተለየ ነው ማለት ያህን የመስማት ይጸልያሉ። ለእነሱ አልሰጣቸውም ብለህ ታምናለህ? ነው ይጸልያሉ። መላእክቶች ይጸልያሉ። ግን መላእክትን ገብርኤልን፣ ሚካኤልን ስለዚህ ይጸልያሉ። ግን ገብርኤል ወይም ሚካኤል ጸልይልኝ ተብሎ አይባልም። በኢስላም ነው የሚባለው። ለምን? ሁሉን አዋቂ ስላሉ ነው። ሁሉ ነገር የሚሰሙ ስላሉ ነው እና ሁሉን ደግሞ ተመልካች ስላሉ ነው። እንደዚህ አይነት እንትን ፓወር የላቸው መለኮት ስላሉ ነው። ማለት መለኮት ብቻ ነው ሁሉን ነገር ማየት፣ ሁሉን ነገር መስማት፣ ሁሉን ነገር ማወቅ የሚችለው ብለን ነው የምናምነው። ኡስታዝ ሸፋዓና ደግሞ ሰላት ልዩነት አለው። እንዳይምታታበት ስለሰጋው ለምሳሌ ኢነላሁ ወመላኢከቱሁ ዩሰሉነ ዐለ ነቢይ የሚለው ማለት ነው። ይኸውልህ እኛ በነቢዩ ዓለይሂ ሰላቱ ወሰላም ላይ ሰላዋት ስናወርድ አላሁመ ሰሊ ዐላ ሙሐመድ ስንል ሰላዋት በሶስት አይነት ዲፊኒሽን አሉ። አላህ በመጀመሪያ ደረጃ ኢነላህ ወመላኢከተሁ ዩሰሉነ ዐለ ነቢ፣ አላህም በመልእክተኛው ላይ እኮ ሰላትን ያወርዳል ብሏል። መላእክቶችም ሰላትን ያወርዷል ብሎ ካበቃ በኋላ የአዩሃ ለዚነ አመኑ ሰሉ ዐለይሂ ያለን እናንተ ያመናችሁ ሰዎች ደግሞ በመልእክተኛው ሰለላሁ ዐለይሂ ወሰለም ላይ ሰላትን አወርዱ አለን። ስለዚህ አላህ በነቢዩ ላይ ሰላትን ያወርዳል ማለት ሰናኡሁ ዐላ ዐብዲሂ ፊል መላኢል አዕላ ነው። በላኛው ዓለም መላእክቶች ባሉበት ስፍራ አላህ መላእክቶቹን ሰብስቦ መልእክተኛውን ሰለላሁ ዐለይሂ ወሰለም ያወድሳቸዋል፣ ያሞግሳቸዋል። እንዲህ የሚባል መልካም የሚባል ባሪያ ነቢዬ እያለ ያሞግሳቸዋል ማለት። መላእክቶች በነቢዩ ዐለይሂ ሰላቱ ወሰላም ላይ ሰላትን ያወርዳሉ ማለት ደግሞ እስትግፋር ማለት ነው። ለመልእክተኛው ሰለላሁ ዐለይሂ ወሰለም እስትግፋር ያደርጋሉ፣ ምህረት ይጠይቃሉ ማለት ነው። እናንተ ያመናችሁ ሰዎች ወይ ደግሞ በመልእክተኛው ላይ ሰላትን አውርዱ ተብለናል። ስለዚህ እኛ ሙስሊሞች ደግሞ እዚህ ምድር ላይ የምንኖረው አላሁመ ሰሊ ዐላ ሙሐመድ ስንል ዱዓ ነው። ተግባባን? ዱዓ ነው። ለነቢዩ ዐለይሂ ሰላቱ ወሰላም እንለምንላቸዋለን እንጂ ነቢዩን ዐለይሂ ሰላቱ ወሰላም አይደለም እንለምናቸው። ይሄ ነው ያለው ነገር። ሴዴቅያስ ቅድም ለነቢዩ ምልጃ የተፈቀደላቸው ብቸኛ እነሱ ብቻ እንደሆኑ ቅድም ቅያማ ቀን ነው ሸፋ ያንጻር ነው ያን ጥያቄ። ሙሚኖቹ በተቀሰቀሱበት ሰዓት ላይ የቅያማ ቀን ጥያቄ ይጠይቃሉ። ዱዓ አድርጉልን ብለው የቅያማ ቀን ወይ ደግሞ አማሉን ብለው ይጠይቃሉ ነው የቅያማ ቀን የተባለው እንጂ ስለ ምልጃ ሰፋ ያለ ነገር ነው ያለው በቁርአን ውስጥ ስትመለከተው በሱረቱ አንቢያ ምዕራፍ 21 ቁጥር 28 ላይ በፊታቸው ያለውን በኋላቸው ያለውን ሁሉ ያውቃል፣ ለወደደ ሰው እንጂ ለሌላ አያማልዱም ማለት ስለ መላእክት ሲያወራ
እነርሱም እርሱን ከመፍራት የተነሳ ተጨናቂዎች ናቸውና ይላል። ስለማን ነው የሚያወራው? ስለ መላእክት ነው የሚያወራው። በሱረቱ ነጅም ምዕራፍ 53 ቁጥር 26 ላይ እንደዛ ነው። በሰማይ ውስጥ ካሉ መላኮች ብዙዎች ሊያማሉት ለሚሻውና ለሚወደው ሰው ከፈቀደለት በኋላ እንጂ ምልጃቸው ምንም አልተጠቅማቸውም ማለት። ስለዚህም መላእክቶች እንደሚጸልዩ እንደሚያማልዱ በቁርአን ብዙ ቦታ ላይ ተጠቅሰዋል። ይጸልያሉ፣ ለፍጡራን ይጸልያሉ፣ ለአማኞች ይጸልያሉ። ማለትም አማኞች ለሆኑ ፍጡራኖች ይጸልያሉ። ነገር ግን ገብርኤልን በሌለበት እርዳኝ፣ አገዘኝ፣ ጸልይልኝ ብዬ ብለው ራሱ አይሰማም፣ መስማት አይችልም። ሚካኤልም እንደዛው። ለምን? ውስንነት አለው፣ ዲቪኒቲ የለውም፣ መለኮትነት የለውም። ያንን ነው ዲቫይን እንትሎች የሉትም፣ ፖቴንሻል የለውም። ራሱ አንድ አምላክ ብቻ ነው። ለዛ ነው የቂያማ ቀን አላ መላእክትን ይጠይቃቸዋል ማለት ነው። ይህ ወደ እናንተ ያደረገው እንደዋ ትሰማላችሁ ሲባል አልደረሰንም የሚሉት እነሱ አያውቁም። መላእኮች ማለት መላይካዎች በዛን ቀን አያውቁም። ስለዚህ ወደ መላእክት ደዋ ማድረግ መለማመን መመጀን የተከለከለ ነው በኢስላም። የምትመጀነውበት ስም ያላ ስም ብቻ ነው። የምጠራውም ድረስልኝ የማን ነው እንትን ብለህ የምትለምነውም አንድ ነው የሚለምነው አላህ ብቻ ነው። ከአላህ ውጭ የምትለምነው አካል የለም። የምትለምነው ማንነትና ምንነት የለም በኢስላም አስተምሮት። ይህን ነው። ግን አንተ ልጸልይልኝ ትችላለህ፣ እሱ ምልጃ ይባላል ማለት ነው። እና ከዛ አንጻር ይኸው ያልተመለሰልን ነገር ካለ አሁንም የሆነ ነገር ልናደርግ እንችላለን። ኦኬ ያው እኔው የመላእክትም እንትን ምልጃም ሆነ የእነሱ ጥበብ ከፈጣሪ የተለየ አይደለም። ከዛ ግን ነው እንትን አልኩ። እሺ ወደ ሁለተኛው ጥያቄ ስገባ ይህን አልነበረም ለመጠየቅ የገባሁት። ኦርቶዶክስ ነህ? በዚህ ርዕስ ላይ የተወያየችው ስለነበር ኦርቶዶክስ ነህ አንተ ወይስ? የኔን ቤተ እምነት ለጊዜው ይቆይና እንድናቀው ነው። አሁን እንድናቀው ነው ማለት እንትኑ ፐርስፔክቲቭን አውቀን መስለ መስጠት ራሱ አያመችም ማለት ቤተ እምነት ምንድን ነው ምን የምጠይቀው ፐርሰናል አይደለም። ግን ፕሮቴስታንት ከሆነ የፕሮቴስታንት አፕሮች አለን፣ ኦርቶዶክስ ከሆነ ደግሞ የኦርቶዶክስ አፕሮች አለን። አሁን ለምሳሌ ዝም ብለን ብናወራ የፕሮቴስታንት አፕሮች ልክ እንደ ኦርቶዶክስ አድርገን ብናወራ አንድ አይነት አይደለም። በምልጃ ላይ ያለው አንድ አይነት አይደለም። በእንትን ላይ በጸሎት ላይ ያለው ነገር አንድ አይነት አይደለም። ስለዚህ የትኛውን ያልኩ ለዛ ነው። ያ ግን አሁን መጠይቅ ጥያቄ ከእስልምና አንግል ብቻ ስፔሻሊ ከመጽሐፍ ቅዱስ የሚሆን ከሌላ እምነት ምንም አይነት ነገር መረጃ ሳታመጣ የምትመልስልኝ ጥያቄ ነው። እስልምናን ብቻ ደግሞ እስልምና ላይ ብቻ ዲፔንድ ሆነ የምትመልስልኝ ኮምፓራቲቭ ሪሊጅን ነው እያነጻጸርን። አንዳንዴ የራሳችሁ ጋር ያለውን ነገር ዝም ብላችሁ የምጠይቁ ሰዎች እናንተ ጋር ያለውን ለማለት ኮምፓራቲቭ ሪሊጅን እንጠቀማለን። ኮምፓራቲቭ ሪሊጅን አይደለም መልስ መስጠት ያለባችሁ እኛ በምንፈልገው መልኩ ነው ማለት አትችልም። እንደዛ ራይት የለህም። ሰው ቤት መተን አይደለም ገባኝ። ግን ወይ ለምን መሰለህ አሁን በክርስትና ጥያቄ ሲጠይቁ በየትኛውም ዓለም ሰምቼ አላውቅም። ቁርአን እያጣቀሱ ኮምፓራቲቭ ሪሊጅን ነው እንደዛ ከፈለግ ይህንና መሬት ላይ መስጊድ ግባና መስጊድ ሂድና ግባና ጥያቄ ጠይቅ። ይሄ ኮምፓራቲቭ ሪሊጅን ነው፣ ራሱን የቻለ ፊልድ ነው። ኮምፓራቲቭ ሪሊጅን ደግሞ ንጽጽር ነው፣ በንጽጽር የሚቀርብበት ቤት ነው። ስለዚህ መልስ መስጠት የምትችሉት እኔ ባሰመርኩላችሁ ነው አይባልም። ግዴታ አይደለም እኛ ላንተ መልስ መስጠት። ስለዚህ ያለው ምንድን ነው? መጽሐፍ ቅዱስ እንዳትሳሱ ክርስትና እንዳትነኩ ምናምን ካል ከታች ሆነ ታብታብ አድርግና ሌላ ሰው ድምፅ ስጥ። ኢንሻላህ ታች ወረድ። እንደዛ ሌላ ሰው መስመር እኛ ጋር አስምሮ ማውራት አይቻልም። የተከለከለ ጊዜያችንን አታቃጥል። ታች ወረደ ታብታብ አድርግ። ታች ወረድ። ለምን ፈራህ ወይድ? እንደዚህ አይነት ነገር የህፃን ልጅ ጨዋታ አትጫወት ያልኩ ለዛ። ታች ወረድ። አውሩ ብዛን ቢሎች ውረድ፣ ሂድ ውረድ። ሌላ ሰው አስገቡ። መስመር አስምሮ በንጽጽር አታደርጉ ምናምን። ፕሮፌሽናል ነን እኮ እኛ እዚህ የተቀመጥነው ፕሮፌሽናል ነው። አንዳንዴ የምጠይቀው ጥያቄ ባይብል ላይ ያለ ልክ እንደ ኤቲስት ሆነ ብትጠይቀኝ ለምንድን ነው የምትጠይቀኝ? ኤቲስት ከሆንክ አንደኛ ነገር ነው። አይ ቁርአን ብቻ ነው መጠየቅ የምፈልገው ካክ ደግሞ መስጊድ ሄደህ መጠየቅ ትችላለህ። ዑለማዎች አሉ፣ እዛ ጋር ማድረግ ትችላለህ። ለምን ፈራው ይላል። መች ጠየቀኝና ነው የምፈራው? ጥያቄውን ሳትጠይቀኝ መች ለምን ትፈራዋለህ ትላለህ? ጥያቄው መች ጠየቀኝ? መጀመሪያ ላይ በጥያቄውና በመልሱ ላይ መስማማት መቻል አለብን። እናንተ ታየኝ እኮ ያንተን ጥያቄ ስፈራው ማለት ነው። ሰላሙ አለይኩም። ወአለይኩም አሰላም ወረህመቱላሂ ወበረካቱ። እስኪ ጥያቄ የሚጠይቅ እስከሚገባ በነገራችን ላይ ሶሻል ሚዲያ ላይ በተለይ ላይ ወሂድ አለው ወይ ኑርልን ደራ እንዴት ነህ? አለውኝ ይመስገን።
ቀጥሉ። እሺ አውሩና ከዛ ጠይቃለሁ። ኦኬ መሲ ታውራና ታወራለህ ኢንሻአላህ። ጥያቄ ነው ብዙም አልቆይም። ማለት የፈለግኩት ምንድን ነው ንጽጽሩ ላይ ሆነ ብቻ የሆነች ትንሽ ሂንት ገብቷቸዋል መሰለኝ እና ኤቴስቱ ነው የሚቀርቡ አሉ። ኤቴስት ነኝ በምንም ሃይማኖት አላምን የሚሉ እና ሐዲስና ቁርአንን በራሳቸው ዝንባሌ የራሳቸውን ሀዋ ተከትለው እንድትመልስላቸው ይፈልጓሉ። እና እኔ በጣም ነው የሚገርመኝ ሰው እንዴት የራሱን ሃይማኖት ለደቂቃ ለሰከንድ ይክዳል። እና ቤተ እምነቴን አልናገርም ማለት ሳይሆን በቃ ሃይማኖት የለኝም ብለው ይክዳሉ ሃይማኖታቸው። ክርስቲያን ወገኖቻችን በነገራችን ላይ በንጽጽሩ ላይ ይህንን ለማለት ነው። ሌላ ጥያቄ ያለኝ ደራሲ ሲጨርስ እመለሳለሁ። አይ መጀመሪያም እኮ ቤተ እምነቱን እኮ እንዲመቸን ነው መልስ ለመስጠት እንዲያመቸን። አሁን አንዳንድ ጊዜ ቀላል የሆኑ ነገሮች አሉ። ለምሳሌ ማርያምን ታመልካላችሁ ወይም ደግሞ ለማርያም ትጸልያላችሁ ብዬ ብለው አንድ ፕሮቴስታንትን ትርጉም የለውም። ባክግራውንዱ ካወቅኩኝ ገባሽ ፕሮቴስታንት ነኝ ብሎ ካለ ኦርቶዶክስን አፕሮች በማድረግበት ማርያምን ታመልካላችሁ የሚል የዕዝራ ስብሐት ላይ ያለ ብዬ አልከራከረው። ለምን በዕዝራ ስብሐት የማያምንም እንትን የማያምንም ፕሮቴስታንት ከሆነ ሶላ ስክሪፕቸራ ነው እና ስለዚህ አሁን የምጠይቀው ለዛ ነው። እሱ ቤተ እምነቱን መናገር አልፈለግም። ከዛ ደግሞ እሺ ችግር የለውም ብዬ ደግሞ ሳልፈው ጥያቄ ያለኝ ግን ጥያቄን ስጠይቅ ባይብል ላይ እንዳትመጣ አለ። ባይብል ላይ እንዳትመጣ ክርስትና እንዳትነካ አለ። አይ ቤቱ የኮምፓራቲቭ ሪሊጅን ነው፣ እኛ የኮምፓራቲቭ ሪሊጅን ሰዎች ነን። ስለ እስልምና ብቻ መጠየቅ ከፈለግ ደግሞ መስጊድ ሄደህ መጠየቅ ትችላለህ። ይሄ የኮምፓራቲቭ ሪሊጅን ነው። አንዳንዴ የምጠየቁ ጥያቄ ባይብላችሁ ላይ ያለን ነገር ነው። ስለዚህ የእናንተን ነገር በአይን ላይ ያለውን ጉድፍ ሳታይ የወንድምን ጉድፍ ማየት የለብም ይላል ማቴዎስ 7 ላይ። ስለዚህ መጀመሪያ ራስ ላይ ያለውን ነገር ሳታቅ ደብል ስታንዳርድ ነው የምንጠቀመው። ራሱ በሰፈሩት ቁና ሰፍረን ነው የምንሰጠው። እና አንዳንዴ እንደዚህ አይነት ነገሮች አሉ ማለት ነው። እንዲህ አይነት ነገሮች እንዲሰፈሩ አልፈልጉም። ከተነጻጸርማ ይጋለጣሉ። እነሱ መደበቃቸው ነው በእነሱ ቤት። ኤኒዌይስ ደራ ቀጠል